السلام عليكم ورحمة الله وبركاته ود بيت سويتاشن انكوان ود إيناس تيوب تبلساتشو متاتشو بيالو أنا عمر أحمد نين يتجويد تمرت برنامجنا لچانالو أديس كوناتشو چانالو سبسكرايب مارغاچون أترسو ያንዳንዱ መለቀው ቪዲዮ በየጊዜው እንዲደርሳችሁ ደግሞ የደወል ምልክቷንም ተጫኑ ቤተሰብ ሆናችሁ ቪዲዮውን ላይክ ማድረግ ለወንድሞቻችሁ ሼር ማድረግና እስከ መጨረሻው ድረስም መመልከት አይዘንጋ ዛሬ መخرጁ الجيم والشين والياء የነዚህ የሶስቶቹን ፊደሎች መውጫ ቦታ የምንመለከት ይሆናል ኢንሻአላህ የነዚህ የሶስት ፊደሎች መውጫ ቦታ የምላሳችን መካከለኛው ክፍል ሲሆን በአረብኛው وسط اللسان ስንል ባለፈው የተነጋገርነው ማለት ነው ለዚህ ቪዲዮ አዲስ የሆናችሁ ልጆች ካላችሁ ከዚህ በፊት የምላስ የመጨረሻው ክፍል የጉሮሮ ሶስቱ ክፍሎች አስተምራለሁ ስለዚህ ተመልሳችሁ እነዛን መመልከታችሁን አትርሱ ወደዚህኛው ስንመጣ ደግሞ አሁንም በድጋሚ ምላሳችንን እዚህ ጋር እንስላለን طيب ምላሳችንን እዚህ ጋር እንስላለን እዚህ ጋር ምን አለን ብለናል አፍ አለ طيب جميل እዚህ ጋር አፋችን አለ እዚህ ጋር አፋችን አለ ጥቁር ብንጠቀም ይሻላል ለዚህኛው እሺ እዚህ ጋር አፍ አለ እዚህ ጋር ደግሞ ምን አለ የምላሳችን ፊተኛው ክፍል አለ እዚህ ጋር የምላሳችን መካከለኛው እዚህኛው ሩቁ ክፍል አለ طيب ሩቁ ክፍል ይሄውና መካከለኛው ይሄውና ፊተኛው የምላሳችን ክፍል ይሄ ነው طيب እኛ ባለፈው የሩቁ ክፍል ላይ ማንና ማን ይወጣሉ ብለን አልፈናል ቃፍና ካፍ የሚባሉት ሁለቶቹ ሐርፎች ከዚህ ይወጣሉ ብያችኋለሁ ዛሬ ደግሞ መካከለኛ ወደሚባለው ወይም ወሰጡል ሊሳን ወደሚባለው ስንመጣ ደግሞ ሶስት ፊደሎችን ከዚህ እናገኛለን አንደኛው ጂም ጂም የሚባለው ሐርፍ ሲሆን ሁለተኛው ደግሞ ሺን የሚባለው ሐርፍ ነው ሺን የሚባለው ሐርፍ ነው ሁለተኛው ሶስተኛው ደግሞ ያ የምትባለዋ ሐርፍ ትሆናለች ማለት ነው ነገር ግን እቺ ያ መድያዋ ሳትሆን غير المديه የምትባለው الياء غير المديه تمام مديه ያልሆነችው ወይም ደግሞ መሳቢያ ያልሆነችውን ያ ነው የፈለግነው እዚህ ጋር ምክንያቱም ያ መሳቢያ አለችን መሳቢያ ያልሆነች ያ ደግሞ አለችን እኛ አሁን መንፈልጋት መሳቢያ ያልሆነችዋን ያ ነው تمام ስለዚህ እነዚህ ሶስቶቹ ጂም ሺን እና ያ መውጫ ቦታቸው የት ነው የምላስ መካከለኛው ክፍል ወይም በአረብኛው ወሰጡል ሊሳን የምንለው ማለት ነው ወሰጥ اللسان የሚባለው የምላሳችን ክፍል ከዚህ ይወጣሉ ማለት ነው እሺ አሁንም ባለፈው እንደተነጋገርነው የምናነሳውና የማይዘነጋው ነጥብ ምላሳችን ብቻውን ራሱን ችሎ የፊደሎች መውጫ ቦታ ሊሆን አይችልም ብያችኋለሁ ስለዚህ ምን ይፈልጋል የላይኛውን ወይም ደግሞ የታችኛውን የአፋችንን ክፍል እገዛ ይፈልጋል ተባብለን ነበር طيب ممتاز ወይ ጥርሳችንን ወይ ደግሞ የታችኛው የአፋችንን ክፍል ወይ ደግሞ የላይኛው የአፋችን እነዚህን ክፍሎች እንዲያግዙት ይፈልጋል طيب አሁን እዚህ ጋር ስንመጣ የመካከለኛው የአፋችን ክፍል ከማን ጋር ተባብሮ ነው እነዚህ ሶስቶቹ ፊደሎች የሚሰጠን ከተባለ የአፋችን ጣራ የመካከለኛውን ክፍል تمام ይሄ የአፋችን ጣራ ነው ብለን እንውሰድ ይሄ የአፋችን ጣራ ነው ብለን እንውሰድና እዚህ ጋር ያለው ይሄ መካከል ላይ ያለው የአፋችሁ ጣራ ወይም ደግሞ በምላሳችሁ መካከለኛው ክፍል በሱ ትክክል ያለው የአፋችሁ ጣራ الحنك الاعلى የሚባለው በምላሳችን የመካከለኛው ክፍል ትክክል የሚገኘው የአፋችን ጣራ ወይም الحنك الاعلى ከሱ ጋር ተባብሮ ነው ምላሳችን እነዚህን ሐርፎች የሚሰጠን ማለት ነው طيب ممتاز እሺ ሶስቶቹን ፊደሎች በሚወጡበት ጊዜ አንድ አይነት አቀማመጥ ነው ወይ ምላሳችን ያለው ከተባለ እዚህ ጋር አይደለም ልዩነት አላቸው ምላሳችን ጂም የምትባለውን ሐርፍ በሚያወጣበት ጊዜ አሁን የምናገረው ነገር በጎን ፎቶ አስቀምጥላችኋለሁ በደንብ እዛ ላይ ተለዩታላችሁ የምናገረው ነገር አሁን እዚህ ግልጽ ካልሆነላችሁ ጂም የሚባለውን ሐርፍ በመናወጣበት ጊዜ ይሄ የምላሳችን የምላሳችን የመካከለኛው ክፍል ከአፋችን የመካከለኛው ክፍል يعني ከአፋችን የመካከለኛው ጣራ ጋር ምን ያደርጋል ሁለቱም ልክክ ነው የሚሉት يعني ይጣበቃሉ በዚህ መልኩ ሁለቱም በዚህ መልኩ እንዲገናኛሉ ልጥፍ ነው ምላሳችን ሄዶ የላይኛውን የአፋችንን ጣራ ምን ያደርገዋል ዝግት ያደርገዋል ማለት ነው ምንም አይነት ምን አይወጣም ድምጽ ሊሄድ አይችልም
ጂ የሚለውን ድምጽ ልታወጡ ስትሉ የምላሳችሁ የመካከለኛው ክፍል የአፋችሁን ጣራ ሄዶ ልጥፍ ስለሚልበት ምንም አይነት ክፍተት አይኖርም ማለት ነው። طيب እነዚህኞቹ ላይ ግን በምንመጣበት ጊዜ ሺን ላይ ስትመጡ የመካከለኛው የምላሳችን ክፍል ከአፋችን ጣራ ጋር ሙሉ በሙሉ አይላከክም፣ የተወሰነ ክፍተት ይኖራል። አሽ ተመልከቱ፣ አሽ የሚለውን ስናወጣ ተመልከቱ፣ ሺን የሚባለው ድምጽ መሄድ ይችላል አይችልም? አሁን አሽ ሄድ አይደለ? መሄድ መንሸራሸር ይችላል። طيب ጂም ላይ ግን ስመጣ ወዴትም አይሄድም። ለምንድን ነው የማይሄደው? ምክንያቱም የምላሳችን የመካከለኛው ክፍል ምን አድርጓል? ከአፋችን ጣራ ጋር ሄዶ ስለተላከከ ምንም አይነት ክፍተት አላገኘም። ስለዚህ የጂም ድምጽ መሄድ አይችልም ማለት ነው። ጀሚል። ሺን ግን የአፋችን ማነው የምላሳችን የመካከለኛው ክፍል ከአፋችን ጣራ ጋር ሙሉ በሙሉ ስላልተላከከ ክፍተት ስላለው አሽ በዚህ መልኩ የሺን ድምጽ እንደፈለገ መንሸራሸር ይችላል ማለት ነው። ጀሚል። ስለዚህ ሺንን በምናወጣበት ጊዜ ምላሳችንና የአፋችን የጣራ የላይኛው ክፍል እዚህ ጋር ሙሉ በሙሉ አይገናኝም፣ ክፍተት ይኖራቸዋል ማለት ነው። ጂም ላይ ግን ስትመጡ ይሄ አፋችሁ ጣራ ቢሆን ይሄንኛው ምላሳችሁ ቢሆን ተመልከቱ፣ እንደዚህ ተላከው ነው ጂም የሚወጣው። ጂም ላይ እንደዚህ ይላከካሉ። ተማም ይሄ ጂም ነው። طيب ይሄኛው ደግሞ ብትመጡ ማለት ነው ሺን። ለምሳሌ ሺን ላይ እንደዚህ አይነት ክፍተት ታገኛላችሁ። ከምላሳችሁና ከላይኛው የአፋችሁ ክፍል መካከል ክፍተት ይኖራል ማለት ነው። ሶስተኛዋ ያ ነች። ያን በምናወጣበት ጊዜ ምላሳችን ይሄ ነው፣ የላይኛው የአፋችሁ ክፍል ደግሞ ይሄንኛው ነው። ስለዚህ አሁን እዚህ ጋር ተመልከቱ ይህችን ክፍተት፣ ይሄንኛውን ክፍተት ደግሞ የማንኛው ክፍተት ይበልጣል? እዚህ ጋር ላድርግላችሁ በደንብ እንድታያችሁ። ይሄ የላይኛው የአፋችሁ ክፍል ነው። ይሄንኛው የታችኛው ምላሳችሁ ነው። ይቅርታ፣ ይሄንኛው ምላስ ነው። ይሄንኛው ጣራው ነው የአፋችን። ስለዚህ እዚህ ጋር አሁን ማንን እያወጣን ነው? ያ ፊደልን እያወጣን ነው። طيب እዚህ ጋር ካለው ሺን ፊደልን ስናወጣ ከሚኖረው ክፍተት በምላስና በላይኛው የአፋችን ጣራ መካከል ካለው ክፍተትና እዚህ ጋር ደግሞ ያ ፊደልን ስናወጣ በምላሳችንና በአፋችን ጣራ መካከል ካለው ክፍተት የትኛው ይበልጣል? የዚህኛው የያ ይበልጣል አይደል? አይዋ። ስለዚህ አይ ስትሉ ያ ላይ ያለው ክፍተቱ በምላስና በአፋችን ጣራ መካከል ያለው ክፍተት በሺን ላይ ሺንን ስናወጣ ካለው ክፍተት የበለጠ ሰፊ ነው። ወደ ጂም ስትሄዱ ደግሞ ጭራሽ ምንም አይነት ክፍተት የለም ማለት ነው። ስለዚህ አሁን ፎቶው ላይ በደንብ አድርጋችሁ ልታስተውሉ ትችላላችሁ። ጂም ላይ ምላሳችን ከላይኛው የአፍ ጣራ ጋር ምን ሆኗል? ተጣብቋል። ሺን ላይ ስትመጡ ለቀቅ አድርገን ክፍተት አገኘን። ያ ላይ ስንመጣ አሁንም የበለጠ ክፍተት እናገኛለን ማለት ነው። ስለዚህ የሺንና የያ ድምጽ እንደፈለጉ መንሸራሸር ይችላሉ። እሺ አይ ጂም ላይ ስለተላከኩ አለቀ። ወዴትም መሄድ አይችልም ማለት ነው። የሶስቶቹ ሐርፎች መውጫ ቦታቸው ይሄንን ይመስላል። እሺ ስናወጣቸው እንዴት አድርገን እንደምናወጣቸው ደግሞ እንመለከታለን። ከዚህ በፊት እንዳልኳችሁ አሁንም ሐምዝን እንወስዳለን፣ ሙተሐሪካ አድርገናት ሐምዛን ሙተሐሪካ አድርገናት እነዚህን ደግሞ ፊደሎች ሳኪኖች አድርገን እስኪ እንሞክራቸው። طيب يلا ሐምዛ በፈትሐ ሐምዛ በከስራ ሐምዛ በضمه ከዛ በኋላ ማንን ጂምን እንውሰድ። ጂምን طيب ጂም ሳኪና ነች። እዚህ ጋር ደግሞ ሐምዛን አሁንም በፈትሐ ወይ በከስራ ወይ በضمه እናረጋትና ማን ሺን طيب ሺን ላይ ሳኪን ሱኩን እናስቀምጣለን። እዚህ ጋር ደግሞ ሐምዛን በፈትሐ ወይ በከስራ ወይ በضمه ከዛስ ያእን እናመጣና ያእን ደግሞ ሳኪና እናረጋታለን ማለት ነው። طيب በዚህ መልኩ እንግዲህ እነዚህ ሶስቶቹን መለማመድ ነው እናንተ። እሺ የመጀመሪያውን እንሞክር አብረን። አጅ ጂም ላይ ሳኪን ስታረጉት ጂምን መንጠር አለበት። እንደዛ ካልነጠረ ካላችሁ ጂም መሆኑ ራሱ ድምፁ አያስታውቅም። ስለዚህ እነዚህ ጂም፣ ዳል፣ ቃፍ፣ ጣ፣ ባ እነዚህ አምስቶቹ ፊደሎች
ቁጥቡ ጀድ ብሎ ይሰበስባቸዋል። ቃፍ ጣ ባ ጂም ዳል እነዚህ አምስቶቹ ሳኪን ሆኖ ከመጡ ነጥረው መሰማት አለባቸው። ለዛ ነው አጅ የምንለው። እሺ አጅ ስትሉ ጂሙ ይነጥራል። طيب በከስራ ካረግን ሐምዛዋን ኢጅ በዚህ መልኩ ኢጅ ኢጅ ضማ ካደረግን እሷ ላይ ኡጅ 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 በዚህ መልኩ እናነባዋለን ማለት ነው። በፈትሐ በከስራ በضማ ከፈለጋችሁ ከዚህ በኋላ ጀ ጂ ጁ እያላችሁ መለማመድ ነው። ወደ ሺን ስንመጣ ደግሞ አሽ 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 በከስራ ኢሽ 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 በضማ ኡሽ 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 በዚህ መልኩ ትለማመዳላችሁ። ከዛ በኋላ ፈትሐ ከስራ ضማ ያስቀመጣችሁ ሸ ሺ ሹ እያላችሁ በዚህ መልኩ መለማመድ ነው። ሶስተኛው ላይ ደግሞ ስንመጣ ያ አይ 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 በከስራ ኢ ኢ ኢ በضማ ኡይ 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 ከዛ በኋላ የ ይ ዩ እያላችሁ ደግሞ ሐረካዎቹን እየቀያየራችሁ ትለማመዳላችሁ ማለት ነው። በዚህ መልኩ የጂምን የሺንንና የያእን መውጫ ቦታ ሲወጡ ደግሞ ምላሳችን ከላይኛው የአፋችን ክፍል ጋር ምን አይነት አቀማመጥ አለው፣ የትኛው ክፍተት የለውም፣ የትኛው ላይ ክፍተት አለ፣ የትኛው ላይስ የበለጠ ክፍተት አለ የሚለውን ነገር ዛሬ ተመልክተናል ማለት ነው። እንግዲህ እኔም በተናገርኩት እናንተም በሰማችሁት የምንጠቀም አላህ ያድርገን። ቁርአንን ከሚገራላቸው አስተካክለው አሳምረው ከሚቀሩትና ከተከበሩት መላእክቶች ጋር ከሚመደቡት አላህ ያድርገን። ለዛሬ እዚህ ላይ እናበቃለን። በሚቀጥለው ፕሮግራም እስከምንገናኝ ድረስ በያላችሁበት አላህ ይጠብቃችሁ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።